በኋላ ይዤሽ ነው የሚሄደው ብሎ ይላታል። እሷም የት ነው ይዘኸኝ የምትሄደው ብላ ብትለውም ጓደኛዬን እንዳሳጣኝ ጓደኛዬንና ገንዘቤን ስለሆነ ያሳጣኝ እኔም አንቺን ወስጄ ገንዘቡን እወስዳለሁ ብሎ ይላታል። እሱም እንደዛ በሚላት ሰዓት እንደዛ ብሎ ምንም አይነት ነገር የለም ብላ ብትለው በፍጹም ትቼሽ አልሄድም ብሏት ነበረ። ሆኖም እንግዲህ እሱም አፍኗት ይዟት እየሄደ እያለ ድምፅ ታሰማለች። ድምፅም ባሰማችበት ሰዓት እንግዲህ ያንን ድምፅ ዘገየ ደግሞ በቃ እንዴት ልሁን ብሎ ግራ ተጋብቶ ነበረ። በባለፈው ክፍል ላይ ለህዝቤ ቃል የገባሁትን ነው የምክደው ወይስ 40 ሚሊዮኑን ብር በህግ ስር መዋል ነው ያለብኝ ወይስ የእህቴ ልጅ ነው መሞት ያለባት እያለ በር ላይ ቆሞ እያሰበ እያለ ቤዚ ትጫዋለች። እሱ ወደ ውስጥ እየገባ ነበር ክፍሉ የተጠናቀቀው። ሆኖም ወደ ውስጥ ሲገባ ማንንም ሊያገኝ አልቻለም ከነሱራፌል ውጪ ማለት ነው። ቤዚ እንግዲህ በዛኑ ሰዓት አግቷት አፏን አሽጎ እንዳያችሁ እጆቿን ወደ ኋላ አስሮ እግሮቿን አስሮ በጓሮ በር ተሸክሟት ወጥቶ ወደ ስምረት ቤት ወስዷት ነበረ። ስምረትም እኔ ገንዘብ ይዘክና ነው እንጂ ያልኩ ሰው አግተና እንዲ ያልኩ ማናት እቺ ብላ ስትልም ይሄ 40 ሚሊዮኑን ብር የወሰደው እቺ ሚስቱና፣ ስለዚህ እሷን ይዘን ብሩን እናመጣለን ውስጥ ሆነን ነው የምናወራው ብሎ እንግዲህ በር ላይ ብትከራከረውም ወደ ውስጥ ያስገባታል። ወደ ውስጥም አስገብቶ አልጋ ላይ ካደረጋት በኋላ አሁን እዚህ ቤት ዘገዬ እንዳይመጣ ማድረግ አለብሽ። በፍጹም ዘገዬ እዚህ ቤት መምጣት የለበትም። ለተወሰነ ጊዜ እኔ እናቴን ራሱ አላምንም ብዬ ነው ወደዚህ ቤት ይዣት የመጣሁትና 40 ሚሊዮኑን ብር ለማግኘት እሷን ግዴታ መያዝ አለብን። ሲሄድ እንግዲህ ብሩን ስላላገኘውኝ ይሄኛውን እንደ መያያዣ ነው ያመጣሁት ብሎ ይላታል። እዚህ ጋር እርግቤን ብትሆን እንዳትገባ፣ እርግቤን ብትሆን እዚህ መግባት የለባትም ብሎ እያለ እንግዲህ እርግቤ ትመጣለች። እርግቤም ትመጣና እጅግ ትደነግጣለች። ምን እያደረጋችሁ ነው ያላችሁት? የሄድክበትስ ተሳካልህ እንዴ በማለት ስትጠይቀው የሄድኩበት አልተሳካልኝም አላላትም፣ ተሳክቶልኛል ብላ ትለዋለች። ሰውን ገርተካል ወይ ብላ እርግቤ ስትጠይቀው እኔ ህይወቴን አተርፋለሁ ብዬ አንተ ሰውን እንድትጎዳ አልፈልግም፣ ሰውን ጎርተካል ወይ ብላ ትጠይቀዋለች። እሱ ምንም አይነት ሰው አልጎዳውኝም ብሎ ይላታል። እኔ አላምንክም ብላ ስትለውም ከፈለግሽ በአባትሽ ልምልልሽ እችላለሁ ብሎ ይላታል። እሷም በአባቴ እንዴት ነው የምትመልልኝ ብላ እያወራችሁ እያለ ቤዚን ታያታለች። እስቲ ከኋላክ ያለው ነገር ምንድን ነው ዞር በልልኝ ብላ ስትለው ከኋላ ያለችው እንግዲህ ቤዚ ናት ማለት ነው። እሷም እጅግ ትደነግጥና እንዴት ነው እንደዚህ የምታደርገው? ምን እያደረክ ነው ያለኸው? እኔ እንዴት ነው እንደዚህ የምታደርገው? የራሴን ህይወት አጠፋለሁ ብዬ ሰውን አግተህ ታመጣለህ እንዴ? በማለትም ስትለው ምንም አልሆነችም ትሄዳለች ብሎ ይላታል። እሷም እኔ በዚህ ነገር አልስማማም እያለች እንግዲህ ትታ ወደ ሳሎን ይመጣሉ። ሳሎን ላይም ሲመጡ ይሄ ነገር መፍትሄ ማግኘት አለብን፣ ለምንድን ነው ይዘሃት የመጣኸው በማለት እንግዲህ እርግቤ እየተናገረች ነው። እኔ ህይወቴን አተርፋለሁ ብዬ ሰው ህይወት ማስጨነቅም ሆነ ምንም ነገር መስራት አልፈልግም ስትል ካዲያ ምን አይነት መፍትሄ ያለው? አንዴ ጀምረናል፣ የጀመርነውን ነገር ግዴታ መጨረስ አለብን፣ ምንም አይነት መፍትሄ የለውም ብሎ ይላታል። መፍትሄማ አለው ብላ ትላለች። መፍትሄው እሺ ምንድን ነው ንገሪን ብሎ ሲሏት ልጅቷን ወደ ቤተሰቦቿ መመለስ ነው በማለት ትላለች። እና አጎቴም እዚህ ይመጣል፣ አጎቴ እዚህ ከመጣ ምን አይነት ችግር እንደሚፈጠር አታውቅም እንዴ ብላ ስትለው አጎትሽ እዚህ ቢመጣም እዚህ እንዳይመጣ አድርጌዋለሁ፣ ለተወሰነ ጊዜ እዚህ አይመጣም ብላ ትመልስለታለች ማለት ነው። እንግዲህ እነ ሱራፌል ፖሊሱ እንደገባ ዘገየም ከገባ በኋላ ቤት ውስጥ ቢፈልጓትም ሊያገኟት አልቻለም። ሱራፌልም ደግሞ እኔ ፖሊስ አልፈልግም፣ ራሴን ፈልጌ ላገኛት የምፈልገው ብሎ ይላል። ቤዚ ደግሞ በፍጹም እንደዛ አይሆንም፣
ብላ ትላለች ማለት ነው። በዚህ እኔ ራሴ ነኝ ለፖሊስ ማመለክተው ብላ ስትል እንግዲህ ሳሚም ደግሞ ሱራፌል እኮ ባሏ ነው፣ ባሏ አይሆንም ካለ አይሆንም ነው ብሎ ሲላትም ለሱ ሚስቱ ብትሆንም ለእኔ ደግሞ እህቴ ናት፣ ስለ እህቴ እኔ ያገባኛል ብላ ትለዋለች። እና አንድ ጥያቄ ጠይቃለሁ፣ ያንን ጥያቄ መልስልኝ በማለት እንግዲህ ፖሊሱን ትጠይቀዋለች። ፖሊሱም ምንድን ነው ጠይቅኝ፣ የፈለግሽውን ነገር መጠየቅ ትችያለሽ፣ በእኛም ደግሞ መተማመን ትችያለሽ፣ እኛ የቆምነው ለህዝብ ነው ብሎ ይላታል። እሷም ከዚህ ሰውዬ ጋራ ምን ያገናኛል? እንዴትስ ነው ያገጣጠመ? ምንድን ነው እሱ ከሱ ጋር የሚያገናኝ ስትለው እኔ ምንም የማውቀው ነገር የለም። እኔ ለስራ ወደዚህ ቤት መጥቼ ነበረ። ስመጣ ግን ድምፅ ስሰማ ነው ወደ ውስጥ የገባሁት። ምንም ነገር አያገናኘኝም ብሎ ይላታል። እሷም ትጠራጠረዋለች ማለት ነው። ሆኖም የመጣው ሰውዬ በመኪና ነው የመጣው ብሎ መኪናውን ለመያዝ ወደ ውጭ ሲወጣ መኪናውም አልነበረ። ሱራፌልም ተከትሎት ወጥቶ ነበረ። ሱራፌልም እንግዲህ ተከትሎት እንደወጣ ምንም አይነት ነገር አላገኘም። እንዴት ሊሰርቅ መኪና ይዞ ይመጣል? ይሄ የሚያውቅ ሰው አስቦበትና አቅዶበት ነው የመጣው በማለት እንግዲህ መኪናውንም ሲያዩት ሊያገኙት አልቻሉም። የመኪናውን ካርጋ ታውቃዋለህ እንዴ ብሎ ሲጠይቀውም የመኪናውንም ካርጋ አላቅም አለው። መኪናው ካርጋ አልነበረውም ማለት ነው። በዚህ አይነት መልኩ እንግዲህ ሱራፌልም በቃ አንተ ከዛሬ ጀምሮ አትግባበት፣ እኛ ፈልገን እናገኛለን ብሎ ሲልም እናንተ አለማመልከት መፍትሄ የላችሁም፣ አመልክት፣ እኔም እንፈልጋታለን ብሎ ሲል ለትንሽ ሰዓታት ለብቻዬ ተወኝ ብሎ ይለዋል። እሱም እሺ በማለት በመስማማት ከሄደ በኋላ ዘገየም ደግሞ ምንድን ነው እያደረኩ ያለሁት? ትክክለኛ መንገድ አይደለም እየሄድኩ ያለሁት በማለት እንግዲህ ብቻውን እየተጸጸተ ወደ መጠጥ ቤት ይሄዳል ማለት ነው። እሱም እንግዲህ ወደ መጠጥ ቤት ሄዶ መጠጥ ይጠጣል ማለት ነው። እንግዲህ እዚህ ጋር ደግሞ በፍጹም መመለስ የለበትም ወደዚህ ቤት፣ ዘገዬ መምጣት የለበትም እያለች እንግዲህ ስምረት እየተከራከሩ ነበረ። ሆኖም እንግዲህ እዚህ ጋር ደግሞ ሉላ ብሩን እራሱ እዚህ ቤት ሳይሆን የተሰረቀው አሁን የመጣው ሰውዬ ራሱ ከብሩ መሰረቅ ጋር ያገናኘዋል ብላ ትላለች ማለት ነው ቤዚ። ሱራፌል ደግሞ ሳሚ ደግሞ ይሄ ከዚህ ጋር ምን ያገናኘዋል ብሎ ሲላት እኔ እንጃ ይሄ ነገር ከሱ ጋር የሚያገናኘው ሲያወራ ካየኸው እየቀበጃጀረ ነው ያለው። ስለዚህ ይሄ ብር ከሱ ጋር ያገናኘዋል በማለት ታስባለች ማለት ነው። እሱም እነ ጉቻ ቢሆኑስ ይሄንን ነገር የላኩብን ሊበቀሉን እነ ጉቻ ፈልገው ይሄንን ነገር ከላኩብን እነሱ አይሆኑም እያለች ነው እንግዲህ። እሱ የሆነ ትንሽዬ ጥርጣሬ ስመጣበት ወደ እነ ጉቻ እና ወደ እነ ሽብሩ ነው የሚሄደው ማለት ነው። እንግዲህ ቤዚም እዚህ ቤት ውስጥ እንግዲህ ተሸክሟት መጥቶ ቤት አስቀምጧታል ማለት ነው። ሆኖም እንግዲህ እነሱ ቁጭ ብለው እንግዲህ ዘገዬ እንዳይመጣ እየተመካከሩ እያለ በር ይንኳኳል ማለት ነው። በር ሲንኳኳ እጅግ ይደነግጣሉ። ይሄ ነገር ማን ሊሆን ይችላል? ማን ነው እዚህ የሚመጣው ብሎ ይጠይቃታል። እሱም እንግዲህ ዘገየ ከሆነ እዚህ አይመጣም፣ እንዳይመጣ አድርጌዋለሁ በማለት ስትልም እርግቤ እንዴት ነው እንዳይመጣ የምታደርጊው? ታዲያ ወዴት እንዲሄድ ነው የፈለግሽው? ቤት የለውም ብላ ትላለች። እንዴት ቤት የለውም? ታዲያ እዚህ ሊመጣ ነው ልትሉ ነው ወይ? ቤትስ ለምንድን ነው የሌለው ብሎ ሲጠይቅ ለሷ ብሎ እንግዲህ ቤትና መኪናውን ሊሸጥ እንደሆነና ከሚስቱ ጋር እንደተፋታ ይነግሩታል። እሱም እጅግ ይደነግጣል። በቃ እሱ ሊሆን ይችላል ብሎ ተጠራጥሯል። አይ እሱ አይደለም ሌላ ሰው ሊሆን ይችላል፣ በፍጹም እሱ እዚህ አይመጣም፣ እንዳይመጣ አድርጌዋለሁ ብላ እንግዲህ ስምረት በሩን ልትከፍት ትሄዳለች። በሩንም ስትከፍት
እንዳለችው አልነበረም፣ ዘገዬ ነበረ። ለምን መጣ? ወደ ሚስት ጋር ሂድ ብላ ትለዋለች። ወዴት ነው ወደ ሚስቴ የሚሄደው? ምን እየሆንሽ ነው ያለሽ? ወደ ቤት እንዳልገባ እኮ ቁመሽ እየከለከልሽኝ ነው ብሎ ይላታል። እሷም እንግዲህ ወደ ሚስት እንድትሄድ ነው የምፈልገው ብላ ስትለው ሚስትም ሆነች ምንም ነገር የለኝም። ስለዚህ አሁን አንቺ ከበሩ ላይ ዞር በይልኝ ልግባበት። ይህ ሁሉ ጥያቄ ደግሞ ለምንድን ነው ያስፈለገው ብሎ ሲላል አሁን አንተ ወደ ሚስት ሂድ ብዬሃለሁ፣ ሚስት ጋር መሄድ አለበት ትለዋለች። እንዲህ የእህቴ ቤት ለመግባት ገና ጥያቄ ያስፈልገኛል እንደያለ እንግዲህ እየተከራከረ እንግዲህ እዚህ ጋም ደግሞ ባሏ ጓደኛ እንግዲህ ዘገየ መሆኑን ሲያውቅ ምን ውስጥ ልግባ? እንዴት ነው መሆን ያለብኝ? ወዴት ነው መሄድ ያለብኝ? በቃ ይሄ ሁሉ ልፋቴ ከንቱ ቀረ ማለት ነው እንዴ ብሎ እያለ እንግዲህ እርግብም እንግዲህ ምንም ማድረግ አይቻልም ብላ ትለዋለች። በቃ አንቺም ወደ ሞት እኔም ወደ እስር ቤት መግባታችን ነው እንጂ እንዴት እናደርጋለን እያለ እንግዲህ እየተሰቃየ ነው ያለው ማለት ነው። ሆኖም ቤዚ ደግሞ እንግዲህ አልጋ ላይ ነበረ አስቀምጠዋት እነሱ እያወሩ የነበረው። እሷም እንደምንም ብላ ከአልጋ ላይ ትንሸራተትና በእግሮቿ ይመስለኛል በሩን ታንኳኳለች። በሩን አንኳኩታና ትንሽዬ ድምፅ ስታሰማ ዘገየ ያንን ድምፅ በመስማቱ እንግዲህ ስምረት አትገባም ብላ በር ላይም ቆማ ብትከለክለውም ወደ ውስጥ ገብቷል ማለት ነው። እሱ ልክ ወደ ውስጥ እንደገባ እንግዲህ ክፍሉ ተጠናቋል። ሆኖም እንግዲህ ዛሬ ላይ ለቤዚ ደርሶላታል። ባለፈውም እንግዲህ ደርሶላት ነበር በጓሮ በር ባታመልጠው ማለት ነው። እና እንግዲህ እዚህ ጋር ግን እስርስር ብሏል ማለት ነው። አሁን ላይ ይሄንን ብር እንግዲህ ሉላ እንዳለችው ምናልባት እራሱ መርማሪው አስወስዶ ሲሆን ወይስ ማን ነው ግን ይሄንን ገንዘብ አሁን በነፃ ያገኘው ሳይለፋበት ማለት ነው። እንግዲህ ይሄ ገንዘብ ግዴታ የመንግስት ነው፣ ወደ መንግስት እጅ ነው መግባት ያለበት። መጨረሻውን እንግዲህ እኔ ማየት በጣም ፈልጌያለሁ። እናተሳ እኔ መጨረሻውን ለማየት እጅግ ጓጉቻለሁ ማለት ነው። እንግዲህ የተጠራጠሩት እርግጠኛ ነኝ ቤዛን ጉቻና ሽብሮ አልወሰዱም ብዬ ነው እኔ ማስበው ማለት ነው። ወሰዱ ብዬ አላስብም። ምናልባት እነ ቅንጭርት እስካሁን ድረስ እንግዲህ የጠረጠራቸውም የለም እነሱ ሊሆኑ ይችላሉ ብዬ አስባለሁ። መርማሪው እንኳን የሚሆን አይመስለኝም ማለት ነው እንደኔ ግምት። እስቲ እናንተ ደግሞ ግምታችሁን ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ላይክ እያደረጋችሁልኝ አበረታቱኝ፣ ኮሜንት ማስቀምጡልኝ እላችኋለሁኝ። እንግዲህ ለዛሬ ደግሞ የተዘጋጀላችሁ ይሄንን ይመስላል። በቀጣይ እንግዲህ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። አመሰግናለሁ። ቀናችሁ ያማረ የተዋበ ደስ የሚል ቀን ይሁንላችሁ። እየሳቃችሁ እየተደሰታችሁ የምትሉበት ቀን ይሁንላችሁ። ከልብ አመሰግናለሁ ስለነበረን ቆይታ ማለት ነው። እንግዲህ ሁላችንም ለሀገራችን ለምድራችን እንጸልይ። እግዚአብሔር አምላክ ሰላምንና ፍቅርን ያብዛልን እላችኋለሁኝ። አመሰግናለሁ። መልካም ቆይታ